ወደ አንድ የእርሻ ቦታ ሂዱ። እዛ ሄዳችሁም ይህ የእርሻ ቦታ የማን ነው ብላችሁ ጠይቁ። የእናንተ ከሆነ መልሱ የእኔ ነው ይሆናል። የሌላ ሰው ከሆነም የእገሌ ይሆናል። ቀጥላችሁም ከዚህ በፊትስ ይህ የእርሻ ቦታ የማን ነበር ብላችሁ ጠይቁ። ስለዚህ የእርሻ ቦታ ታሪክ በደንብ የምታውቁ ከሆናችሁ የብዙ ሰዎች ስም ዝርዝር ወደ አእምሯችሁ ይመጣላችኋል። ያን ጊዜ ባለቤትነት ማለት ምን ያህል ኢምንት ነገር እንደሆነ ትገነዘባላችሁ። ያ የእርሻ ቦታ የእገሌ ነው ሲለው የነበረ በጣም ብዙ ትውልድ አልፏልና፣ ስፍር ቁጥር የሌለው ትውልድ ያን የእርሻ ቦታ አርሶታልና፣ ዘርቶበታል፣ ምርትም አፍሶበታል። አሁን አንድ ጥያቄ እንጠይቅ። ያ የእርሻ ቦታ በእነዚህ ትውልዶች ሁሉ ፊት ቆሞ የማን እንደሆነ ተናገር ቢባል የማን ነኝ ይላል? ከዚህ ሁሉ ትውልድ አንድን ሰው መርጦ የእገሌ ነኝ እንደማይል የታወቀና የተረዳ ነው። እንዲያውም በትውልዱ ሁሉ ይህ የእርሻ ቦታ የእኔ ነው ብሎ ይመጣ የነበረውን ሰው እርሱ ወይም እርሻው ሰውየውን እንደ እንግዳ አድርጎ ይቀበለው እንደነበረ፣ ያው ሰውም ከተወሰነ ጊዜ በኋላ ለሌላ ሰው አስረክቦ እንደሚሄድ ይናገራል። ከዚህ ተነስቼ ልናገር የፈለግኩት ምንድን ነው? በዚህ ምድር ላይ ስንኖር ዘወትር እንዲህ እንደሆንን ማሰብ ይገባናል። እኛ ቋሚ ነዋሪዎች ሳንሆን መንገድ አላፊ እንግዶች እንደሆንን፣ በዚህ ምድር ላይም የምንቆየው ሃይማኖትን ይዘን ምግባር እንድንሰራና እንድንዘራ ያማረ የተወደደ ፍሬን እንድናፈራ እንደሆነ፣ ከተወሰነ ጊዜ በኋላ ግን የእንግድነት ጊዜያችንን ጨርሰን መቼም ቢሆን መቼ ወደማታልፏ መንግስት ተጓዦች እንደሆነን ሁልጊዜ ማሰብና ማስታወስ ይገባናል እያለ መንፈሳዊ ምክሩ ይቀጥላል። ላይክ በማድረግ ይጀምሩ። አናጢው ያሉት ሁለት አማራጮች። በአግባቡ ሊያሰሩት የማይችሉ ጥቂት መሳሪያዎች ያሉት አንድ አናጺ አለ ብለን እናስብ። እነዚህ መሳሪያዎች ተጠቅሙና ብዙ ቀናትን ፈጅቶበትም አንዲት ጠረጴዛን ሰራ። ነገር ግን የጠረጴዛው ጥራት እምብዛም ስለሆነ የሚሸጥበት ዋጋ አነስተኛ ሆነ። ይህን ጊዜ አናጢው ሁለት አማራጮች አሉት። የመጀመሪያው አማራጭ ያገኘውን ገንዘብ ለመብልና ለመጠጥ ማዋል። ሁለተኛው አማራጭ ደግሞ ጥራት ያለው መሳሪያ ይገዛበት ዘንድ ለጊዜው ቢርበውም እንኳን ይህን እየታገሰ የተወሰነ ገንዘብ ቆጥቦ ማስቀመጥ። ሁለተኛው ዘዴ ከተጠቀመ ከጥቂት ጊዜ በኋላ ጥራት ያላቸውን ጠረጴዛዎች ማዘጋጀት ይችላል። ገቢውም የዚያን ያህል ከፍ ይልለታል። ይህ ምሳሌ ሁላችንም ልንከተለው የሚገባንና ከመንፈሳዊ ምርጫ ጋር የሚመሳሰል ነው። ወይ ያለንን ሀብት ሁሉ ሙሉ ለሙሉ በዚህ ዓለም ለምናገኘው ተድላና ደስታ ማዋል፣ አሊያም ደግሞ ለሌሎች በመስጠት የተወሰነውን የሀብታችንን ክፍል ማስቀመጥ። የኋለኛውን ከመረጥን ገና ከመታየታቸው የሚያልፉ ጥቂት ደስታዎችን መስዋዕት ልናደርግ እንችላለን። በወዲያኛው ዓለም የምናገኘው ተድላና ደስታ ግን በዚህ ዓለም ከቀረብን ተድላና ደስታ ይልቅ በቃላት የማይገለጽ እጅግ ብዙ ነው። ቸርነት ሁሉ ሀብትን በሰማያዊ መዝገብ ውስጥ ማስቀመጥ መቆጠብ ነውና ዘወትር ምጽዋትን እንድታፈቅሯት የምለምናችሁ ለምን ይመስላችኋል? ለተቸገሩ ሰዎች መስጠት ማለት ስጦታችንን በሌላ በማንም ሳይሆን
በራሱ በእግዚአብሔር እጅ ማስቀመጥ ነው። ይህም ስለሆነ የሰጠነው እንደሚመለስልን ብቻ ሳይሆን 100 እጥፍ ሆኖ እንደሚሰጠን የተረዳ ነው። ላሳየነው ጥቂት ቸርነት የሚደረግልን ቸርነትም ታላቅ ነው። እግዚአብሔር የሰጠነውን አብዝቶ የሚመልስልንስ ለምንድን ነው? የምንሰጠው ስጦታ ጥንቱንም የሰጠን እርሱ እንደሆነ ስለምንመሰክር ነው። በመሆኑም ወደንና ፈቅደን ይህን በተግባር ስንመሰክር በተቀበለን እጁ የሰጠነውን ብቻ ሳይሆን ከሰጠነውም ጋር አብሮ መንግሥተ ሰማያትን ይሰጠናል። አክሊል ሽልማትን ያቀዳጀናል። ስፍር ቁጥር የሌለው በጎ በረከትም ያድለናል። እስኪ ንገሩኝ፣ እግዚአብሔር እየጠየቀን ያለው ከባድ ነገር ነውን? በፍጹም። እየጠየቀን ያለው በቤታችን ውስጥ ያስቀመጥነውንና የማንጠቀምበትን ነገር ለሌሎች እንድንሰጠው ነው። ይህንን እንድናደርግ የሚያሻውም ክብር አክሊል እንዲያቀዳጀን ምክንያት ሲፈልግብን እንጂ እነዚህ ችግረኞች የሚያስፈልጋቸውን ነገር መስጠት ተስኖት አይደለም። እግዚአብሔር ይህን እንድናደርግ የሚፈልገው ቃል የገባልንን ርስቱንና መንግስቱን እንዲያወርሰን እጅግ ስለሚቸኩል ነው። ስለዚህ ተወዳጆች ሆይ እማልዳችኋለሁ፣ እማጸናችሁም አለሁ። እግዚአብሔር ጥቂት ምክንያት አግኝቶብን ሊሰጠን የሚወደውን እንዳናጣ በቤታችን ያስቀምጥነውና የማንጠቀምበትን ነገር ልብስ ወይም ጫማ ወዘተ አውጥተን ለተቸገሩት ሰዎች እንስጣቸው። እግዚአብሔርም ያደረግናትን ጥቂት ምጽዋት በወዲያኛው ዓለም ይረሳ ዘንድ አመፀኛ አምላክ አይደለም። በዚህም ዓለም በመስጠታችን ምክንያት የሚያገኘን ነገር መፍራት አይገባንም። ቃለ እግዚአብሔርም በተነ፣ ለተቸገሩትም ሰጠ ካለ በኋላ ጨምሮም ጽድቁ ለዘላለም ዓለም ይኖራል ይላል። ምጽዋት እንደምን ያለ ድንቅ ነገር ነው! እንደምንስ ትረቅ! ሰው ባልንጀራውን አፍቅሮ ለጥቂት ጊዜ ጥቂት ነገርን ይሰጣል። ይህን በማድረጉ ምክንያት ከእግዚአብሔር ዘንድ የሚያገኘው ፍቅር ለዘላለም ጸንቶ ይኖራል። ተወዳጆች ሆይ ዘወትር ምጽዋትን እንድታፈቅሯት የምለምናችሁ ለዚህ ነው። ሁልጊዜ ምጽዋትን እንድትወዷት የምማጸናችሁ ለተቸገሩ ሰዎች ጥቂት ቸርነትን አድርገን ከእግዚአብሔር ዘንድ መጠን ወሰን የሌለውን ቸርነት እንድንቀበል ነው። ደጋግሜ ለተቸገሩ ሰዎች ፍቅርን እናሳይ የምላችሁ ከእግዚአብሔር ዘንድ ወደር የሌለውን ፍቅር እንድንቀበል ነው። ስለዚህ ያለንን ለድሆች እናካፍል። ያን ጊዜ በተኑ፣ ተቸገሩትም ለችግረኞች ሰጡ፣ ጽድቃቸውም ለዘላለም ይኖራል ይባልልናል። እግዚአብሔር አምላክ በክቡር ዳዊት አድሮ በተነ፣ ችግረኞችም ሰጠ ብሎ ሲናገር መበተን ማለት ማጣት ማለት እንዳልሆነ እንድናውቅ እንድንረዳም ሽቶ ወዲያውኑም እንዲህ አለ፣ ጽድቁ ለዘላለም ይኖራል ብሎ የሚናገረው ለዚህ ነው። ያላቸው ለተቸገሩ ሰዎች የሚያካፍሉ ሰዎች ጽድቃቸው የዘላለም ነው፣ አይጠፋባቸውም። እነርሱ አላፊና ጠፊ ነገር ይሰጣሉ። ከእግዚአብሔር ዘንድ የሚቀበሉት ግን መቼም ቢሆን መቼ የማያልፍ፣ መቼም ቢሆን መቼ የማይጠፋ፣ መቼም ቢሆን መቼ የማያረጅ ሆኖ ነው ብሎ ሲነግረን ነው። አትርሳ። አንድ ሰው ወደ ቤተ መንግስት አንዲት ሴተኛ አዳሪ ይዞ መጥቶ በንጉሱ ፊትም ሩካቤ ቢፈጽም ወይም ቢሰክር ወይም ይህን የመሰለ ተግባር ቢፈጽም ቅጣት ይደርስበታል። አሁን ራሳችንን ጥያቄን ጠይቅ። እግዚአብሔር የሰማይና የምድር ንጉሥ ነው። የምናደርገውን ማንኛውም ድርጊት ይመለከታል ወይስ አይመለከትም?
አረ ይመለከታል። ታዲያ በምድራዊ ንጉሥ ፊት ከላይ የጠቀስናቸውን ኖሮች ደፍሮ የፈጸመ ሰው ጽኑ ቅጣት የሚቀጣ ከሆነ እንደዚህ ያሉ ተግባራትን በእግዚአብሔር ፊት ለማከናወን የምንደፍረው ለምንድን ነው? ምድራዊ ንጉሥ ቢቀጣ ምድራዊ ቅጣት ነው። ሰማያዊ ንጉሥ ሲቀጣ ግን ሰማያዊ ቅጣት እንደሆነ አናውቅምን? ሰው ሆይ እያንዳንዷን ድርጊትህን የሚመለከት የሰማይ የምድር ንጉሥ እንዳለ በፍጹም አትርሳ። ኃጢአተኛ ነህን? ወዳጅ ሆይ ኃጢአተኛ ከሆንክ በደልህን ትናዘዝ ዘንድ ወደ ቤተ ክርስቲያን ና። ጻድቅም ከሆንክ ከጽድቅ ጎዳና እንዳትወድቅ ወደ ቤተ ክርስቲያን ና። ቤተ ክርስቲያን የኃጥኡም የጻድቁም ወደብ ናትና። ኃጢአተኛ ነህን? ተስፋ አትቁረጥ። ወደ ቤተ ክርስቲያን መጥተህም ንስሐ ግባ። ኃጢአት ሰርተሃልን? እንግዲያውስ እግዚአብሔርን በድያለሁ በለው። እስኪ ንገረኝ፣ በድያለሁ ብሎ ለመናዘዝ ምን ውጣ ውረድ፣ ምን አይነት የሕይወት መርህ፣ ምንስ መከራ አለው? በድያለሁ ብሎ አንዲት ቃል ለመናገር ክብደቱ ምኑ ላይ ነው? ምናልባት ኃጢአት ሰርተ ሳለ በደለኛ አይደለሁም የምትል ከሆነ ዲያብሎስም አንተን አያውቅስም። በድያለሁ ብለህ ንስሐ የምትገባ ከሆነ ግን ይህን ዲያብሎስ ሊወቅስህ እንደሚችል አስቀድመህ አስብ። ስለዚህ ክብርህን እንዳይወስድብህ ለምን አትከለክለውም? ለቅጽበት ያክል እንኳን የማይተኛ ከሳሽ እንዳለ አውቀህ ለምን በደልህን ተናዘህ አታስወግዳትም? ኃጢአት ሰርተሃልን? እንግዲያውስ ወደ ቤተ ክርስቲያን መጥተህ እግዚአብሔርን በድያለሁ ብለህ ንገረው። እኔ ከዚህ ውጪ ከአንተ የምፈልገው ሌላ ምን ነገር አለ? ምንም ነገር የለኝም በለው። መጽሐፍ ቅዱስም እንዲህ ይላል፣ ትከብር ዘንድ አንተ አስቀድመህ ኃጢአትህን ተናገር ይላል። ትከብር ዘንድ አንተ አስቀድመህ ኃጢአትህን ተናገር። ኢሳይያስ 43 ከቁጥር 26። ስለዚህ ኃጢአትህን ታስወግዳት ዘንድ ተናዘዝ። ይህን ለማድረግ ወጣ ውረድ የለውም። አንደበተ ርቱዕ መሆንም አይጠበቅም። ገንዘብ መክፈልም አያስፈልግም። ወይም እነዚህን የመሰሉ ሌሎች ነገሮች አያስፈልጉም። አንዲት ቃል ተናገር። በደልህን በድያለሁ ብለህም ተናዘዛት። የሰው ቅናት ከአጋንንት ቅናት እንደሚከፋ እንዲህ ይላል፣ እንደ ጋኔን ቅናተኛ የለም። ቅናቱ ግን በሰው ልጆች ላይ እንጂ እርሱን በሚመስሉ አጋንንት ላይ አይደለም። ሰው ግን በገዛ ወንድሙ ላይ ይቀናል። በአጋንንት እንኳን በጭራሽ የማይደረግ በገዛ ቤተሰቡ ላይ ይቀናል። ታዲያ በዚህ አይነት ሰው እንዴት ይቅርታን ያገኛል? እንዴትስ ምሕረትና ቸርነትን ያገኛል? ከመንፈስ ቅዱስ የሆኑ መዝሙራትን ልንሻ ይገባል። እስኪ ንገሩኝ፣ ከእናንተ መካከል ከመዝሙረ ዳዊት ውስጥ አንዲት ምዕራፍ ወይም ከሌላው የመጽሐፍ ቅዱስ ክፍል ጥቂት ድገም ቢባል ይህን ማድረግ የሚችል ማን ነው? አንድ ሰውስ እንኳ አይገኝም። እጅግ የሚያሳዝነው ነገር ግን ይሄ ብቻ አይደለም። ከመንፈሳዊ ነገሮች አንጻር እንደዚህ አእምሮ የጎደላችሁ ሆናችሁ ሳለ ዲያብሎሳዊ በሆኑ ነገሮች ላይ ግን እሳት የላሳችሁ ናችሁ። እንዲህም በመሆናችሁ አንድ ሰው መጥቶ ዲያብሎሳዊ ዘፈኖችንና የዝሙት ሙዚቃዎችን ንገሩኝ ቢላችሁ ከእናንተ መካከል እነዚህን በትክክል የሚያውቁና ደስ ተሰኝተው የሚደግሙላችሁ ብዙ ሰዎች ይገኛሉ። ለምንድን ነው እንደዚህ የምትሆኑት? ከእናንተ መካከል እኔ መነኩሴ አይደለሁም፣ ሚስት አለኝ፣ ልጆች አሉኝ፣ የቤተሰብ መሪ ነኝ የሚል ምክንያት የሚያቀርብ ሰው ሊኖር ይችላል። ለምን እንደዚህ ትላላችሁ? ብዙዎችን ያጠፋው ቅዱሳት መጻሕፍትን ማንበብ ለመነኮሳት ብቻ ነው የሚለው አመለካከታችሁ ነው።
ከመነኮሳቱ ይልቅ ይበልጥ ማንበብ ያለባችሁ ግን እናንተ ናችሁ። ይበልጥ መድኃኒት የሚያስፈልጋቸው ሰዎች በዓለም የሚኖሩና ዕለት ዕለትም ቁስል የሚያገኛቸው ሰዎች ናቸውና። ስለዚህ ካለማንበባችሁም በላይ የኛ ማንበብ ትርፍ ነገር ነው ብላችሁ ማሰባችሁ በራሱ የዲያብሎስ ሐሳብ ነው። ወይስ ንዑድ ክቡር የሚሆን ጳውሎስ ይህም ሁሉ እኛን ሊገስጸን ተጻፈ ያለውን አላዳመጣችሁምን? አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 11። አንተ ሰው እስኪ ንገረኝ፣ ወንጌልን በእጅህ ለመያዝ ብትፈልግ አስቀድመህ እጅህን ትታጠባለህ። ታዲያ በወንጌሉ ውስጥ ያለውን ቃል እግዚአብሔር ከዚህ በላይ እጅግ አስፈላጊ እንደሆነ አታስብምን? ብዙ ነገሮች ምስቅልቅላቸው የወጣው በዚህ ምክንያት ነው። ቅዱሳት መጻሕፍትን ማንበብ ጥቅሙ እንደምን የበዛ እንደሆነ ማወቅ የምትሻ ከሆነ መዝሙር ስትሰማና የአጋንንትን ዘፈን ስታዳምጥ ምን እንደምትሆን፣ ቤተክርስቲያን ስትሆንና ቤተ ተውኔት ስትቀመጥ እንዴት እንደምታስብ ራስን መርምር። ያን ጊዜ በነፍስ ላይ የሚስተዋለው ልዩነት እንደምን ታላቅ እንደሆነ ትገነዘባለህ። ነፍስህ አንዲት ብትሆንም ቅሉ እዚያ ስትሆንና እዚህ ስትሆን በአኳኋኗ እንዴት እንደምትለያይ ታስተውላለህ። ይኸውም የተወደደ ጳውሎስ ክፉ ባልንጀርነትን መልካሙን አመል ያጠፋል እንዳለ ማለት ነው። ስለዚህ ዘወትር ከመንፈስ ቅዱስ የሆኑ መዝሙራትን ልንሻ ይገባል። ግዕዛን ከሌላቸው ፍጥረታት ያለን ብልጫ ይህ ነውና እግዚአብሔር ረስቶኛል አትበል። አንዳንድ ሰዎች እጅግ የጠለቀ ሐዘንና ሰቆቃ ውስጥ ሲገቡ እግዚአብሔር ትቶኛል፣ የእስራኤል አምላክ ረስቶኛል ብለው ሲያማርሩ ሰማቸዋለሁ። ዛሬ ነቢዩ እንዲህ ከሚሉ ሰዎች ጋር ክርክር አለው። በውኑ ሴት ከማኅፀኗ ልትወልደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? በማለትም ጠይቃቸዋል። ኢሳይያስ 49 ቁጥር 14። ይህም ማለት ሴቷ ከማኅፀኗ የተወለደው ልጇን ልትረሳ እንደማይቻላት ሁሉ እግዚአብሔርም ሰውን ይረሳ ዘንድ ባህሪው አይደለም እያላቸው ነው። ነቢዩ ይህን ምሳሌና ማነጻጸሪያ አንስቶ ክርክር መግጠም የፈለገው እያንዳንዷ እናት ለልጇ ያላትን ጥልቅ ፍቅር ስለሚያውቅ ነው። ሆኖም ይህን ያክል የምናንቆለጳጵሰው የእናት ፍቅር ከእግዚአብሔር ፍቅር ጋር ሲነጻጸር እዚህ ግባ የሚባል አይደለም። ለዚህም ነው አዎን እርሷ ትረሳ ይሆናል፣ እኔ ግን አረሳሽም ይላል እግዚአብሔር በማለት የሚቀጥለው። እንግዲህ የአምላካችን ፍቅር እንደምን የበዛ እንደሆነ ታስተውላላችሁን? እንግዲያውስ ነቢየ እግዚአብሔር ቅዱስ ዳዊት አባት ለልጆቹ እንዲያዝን እንዲራራ እንዲህም ሁሉ እግዚአብሔር ለሚፈሩት ለሚያመልኩት ይራራላቸዋል ብሎ እንደተናገረ እግዚአብሔር ረስቶኛል፣ የእስራኤል አምላክ ትቶኛል የሚል ማንም አይገኝ። መዝሙር 102 ከቁጥር 13። ጆሮን የፈጠረ እርሱ ይሰማል፣ ዓይንን የፈጠረ እርሱ ያያል። እግዚአብሔር በእጁ መዳፍ የቀረጻቸው ልጆቹን አይረሳም። ለመሆኑ የእውነተኛ ምጽዋት መለኪያ ምንድነው? የምጽዋት ብዛት የሚመዘነው በሚሰጠው ገንዘብ ቁጥር መጠን ሳይሆን ስጦታውን በሚሰጥ የልብ ስፋት ነው። አንዲት ድሃ ሴት ያላትን ጥቂት እንጀራ ምንም ከሌላት ከሌላ ሴት ጋር ተካፍላ የምትበላ ከሆነ ወርቅን በሙዳየ ምጽዋት ከሚጨምር ባለጸጋ ሰው ይልቅ እጅግ ትበልጣለች። ነገር ግን ምንም እንኳን ይህን እውነት እንደሆነ ብዙ ክርስቲያኖች ቢያውቁም ምስጋና የሚሰጡት ወርቅ ለሰጠው ነው። አንድ ባለጸጋ ጠቀም ያለ ገንዘብ ለቤተ ክርስቲያን ቢሰጥ እጅግ ያመሰግኑታል። ካለው የሀብት ብዛት የተነሳ ያንን በመስጠቱ ምንም ባይጎርልበትም እንኳን በሰዎች ዘንድ እጅግ ቸር እንደሆነ ተደርጎ ይንቆለጳጰሳል። ድሃም ጥቂት ገንዘብ ቢሰጥ ግን ሰዎች ስለ እርሱ ምንም ትንፍሽ አይሉም።
ምናልባት ያቺ የሰጣት ገንዘብ እኮ በኋላ እርሷን በማጣቱ ምክንያት ተርቦ እንዲያድር ልታደርገው የምትችል ትሆን ይሆናል። ነገር ግን ይህን በማድረጉ የሚያመሰግነው አንድ ሰውስ እንኳን አይገኝም። በእውነት ያለ ሐሰት ምንም ባይጎልበት የሰጠው ባለጸጋውን አመስግኖ ያለውን ሁሉ የሰጠውን ድሃ ባያመሰግኑ ወይም ሳያመሰግኑት ከቀሩ ከነጭራሹ ምስጋና ባይኖረው ይሻል ነበር። ስለዚህ እውነተኛ መጽዋዕት የሚባለው የባለጸጋውም ይሁን የድሃው በአግባቡና በስርዓቱ ልናውቀው ይገባል። አመስገን የሚገባንም ከዚያ በኋላ ነው። በሌላ አነጋገር የምስጋናችን ስጦታ ሰዎች ከልባቸው ከሚሰጡት ገንዘብ ብዛት አንጻር ሊሆን ይገባል። የስዕሉስ ምሳሌ ምንድን ነው? ሰዓሊያን የነገሥታት ስዕል ሲስሉ አስቀድመው ሸራቸውን ይወጥራሉ። ከዚያም ቀለም ሳያደርጉ ለምልክት በእርሳስ ያሰምራሉ። በዚህ በእርሳስ ደረጃ ላይ ሳሉ የፈለጉትን የመጨመር ያልወደዱትን የመቀነስ ነፃነት አላቸው። ስህተታቸውን መሰረዝ ያላማራቸውንም መቀየር ይችላሉ። አንድ ጊዜ በቀለም ከቀቡት በኋላ ግን የቀቡትን ማጥፋት ወይም መቀየር አይችሉም። ስዕሉ የማይማርክ ከሆነም ወቀሳው በእነርሱ ላይ ነው። በእናንተም ዘንድ እንደዚሁ ሊሆን ይገባል። ነፍሳችሁን እንደ ስዕል አስቧት። ስለዚህ ወደ ምስጢራት ቀርባችሁ በመንፈስ ቅዱስ ጸጋ ቀለምነት ከመቀባታችሁ በፊት በእናንተ ዘንድ ያለውን ክፉ ምግባር አርቁት። መሐላም ቢሆን፣ በሐሰት መናገርም ቢሆን፣ ስድብም ቢሆን፣ ተርታ ንግግርም ቢሆን፣ የሳቅና የስላቅ ጨዋታም ቢሆን ወይም ይህን የመሰለ ሌላ ነገር ከእናንተ ልታርቁ ይገባችኋል። ከምስጢራት ከተሳተፋችሁ በኋላ ወደ እነዚህ ልማዶች በቀላሉ እንዳትመለሱ ከፈለጋችሁ አስቀድማችሁ ከነፍሳችሁ ጠራርጋችሁ ደምስሷቸው። ስለ ነፍስ ንጽሕና እጅግ ቸልተኛ ሆነ ሳለ ወዮ! እንደምን ያለ ምስኪንነት! እንደምንስ ያለ ጎስቋላነት ነው! ይህስ እንደምን ያለ እብደት ነው! ሰው ሐሳቡንና አይነ ልቦናውን ሁሉ ወደ ሰማየ ሰማያት ሊያደርግ ሲገባው እንዴት ስለ ጫማው ሲብሰለሰል ይውላል? እንዴት መንገድ ሲሄድ ጫማው እንዳይቆሽሽበትና አፈር ወይም ጭቃ እንዳይነካው ብሎ እጅግ ተጨንቆ ተጠንቅቆ ይሄዳል። አንተ ሰው እስኪ ንገረኝ፣ ነፍስህ እጅግ ቆሽሻና አድፋ ተዳድፋ ሳለ ምንም ሳይመስል ስለ ጫማህ ግን ይህን ያህል መቆርቆርህ ለምንድን ነው? ጫማ እኮ የተሰራው እንዲቆሽሽ ነው። አይ ጫማዬ ከሚቆሽሽስ የምትል ከሆነ ግን ከእግርህ አውጣውና በጭንቅላትህ ተሸከመው። እንደዚህ ብዬ ስነግርህ እንደምትስቅ አውቃለሁ። ነገር ግን ስለ ነፍስህ ንጽሕና እጅግ ቸልተኛ ሆነ ሳለ ስለ ጫማህ ይህን ያክል መጨነቅህ ስንፍና እንደምን የበዛ እንደሆነ አስቤ እጅግ ስለሚያሳዝነኝ ነው። አንዳንዴ ደግሞ ወደ እግዚአብሔር ጸልየን ባንሰማስ የሚሉ አሉ። ክቡር ዳዊት ሲናገር እግዚአብሔር ወደ እርሱ በተጣራው ጊዜ ይሰማኛል ብሏል። በዚህ መነሻነትም ታዲያ ብዙ ሰዎች ጸሎታቸው የማይሰማው ለምንድን ነው ብሎ የሚጠይቅ ሰው ሊኖር ይችላል። እኔም እንዲሁ ብዬ መልስለታለሁ። እነዚህ ሰዎች የማይጠቅማቸው ጸሎት ስለሚጸልዩ ነው። አዎ በዚህ ጊዜ ጸሎታችሁ ባይሰማ ለእነርሱ በጎ ነው። እግዚአብሔር የማይረባንን ነገር በለመንነው ጊዜ ልመናችንን የሚሰማ ቢሆን ኖሮ ጸሎታችን በመሰማቱ ብቻ ደስ ባልተሰኘን ነበር። ስለዚህ እግዚአብሔርን ተጣርተን ባልሰማን ጊዜ እናመስግነው። የማይረባንን ነገር ለምነነው ጸሎታችን ከሚሰማን ባይሰማን ይሻለናልና። አንዳንድ ጊዜም ጸሎታችን በግዴለሽነት የሚቀርብ ከሆነ እግዚአብሔር መልሱን ያዘገይብናል። ለምን? ከማዕሙቅ ልብ የመነጨ ጸሎት እስክናደርስ ድረስ ይህ በራሱ ለኛ የሚሰጠን
መቆየት ቀላል አይደለምና መጽሐፍ እንዳለ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ ከእናንተ በላይ የስጦታን ምንነት እና መቼ መስጠት እንደሚገባ ምን መስጠትም እንዳለበት የሚያውቅ እግዚአብሔርም መስጠት ያውቅበታል። ለዚህም ነው ብፁዕ ጳውሎስ የማይረባውን ነገር ለምኖ እግዚአብሔር ጸሎትን ያልሰማው። ለዚህም ነው የተወደደው ሙሴ ፊትህን አሳየኝ ብሎ በለመነው ጊዜ ልመናውን ያልተቀበለው። ስለዚህ እኛም ጸሎታችን ባይሰማም እንኳን እግዚአብሔርን እናመስግን እንጂ ተስፋ አንቁረጥ። ልል ዘሊል ሆነን ጸልየን ከሆነም ልል ዘሊልነታችን አስወግደን እንጸልይ እንጂ ድኩማን አንሁን። እንደዚህ አድርገን ጸልየን ሳለ ጸሎታችን ባይሰማ ግን አምላክ የሚያደርገው ሁሉ ለጥቅማችን ነውና በፍጹም አንዘን። ወዳጅ ሆይ ክርስቲያን ነህን? እንኪያስ ክርስቶስ የሰጠን ስጦታ ያልተፈለገ ግብር አታውለው። እጅን የሰጠህ እንድትሰርቅበት ሳይሆን ትእዛዙን እንድትፈጽምበት፣ በጎ ምግባርን እንድትሰራበት፣ ለጸሎት እንድትነሳበት፣ የወደቁትን እንድታነሳበት ነው። ጆሮን የሰጠህ ተርታ ወሬን እንድትሰማበት ሳይሆን ቃሉን እንድታደምጥበት ነው። አንደበትን የሰጠህ እንድትደሰትበትና እንድትረግምበት ሳይሆን እንድትዘምርበት፣ እንድታመሰግንበት፣ እንድትመክርበት ነው። እግርን የሰጠህ ወደ ክፋት ሳይሆን ወደ በጎ ስፍራ እንድትፋጠንበት ነው። ሆድን የሰጠህ ለመብል ሳይሆን ጥበብን እንድትማርበት ነው። ፍትወትን የሰጠህ እንድታመነዝርበትና እንድትዳራበት ሳይሆን ልጆችን ተወልድበት ዘንድ ነው። ልቡናን የሰጠህ ሰዎችን እንድትወቅስበት ሳይሆን እውነትን ታውቅበት ዘንድ ነው። ገንዘብንና ጉልበትን የሚሰጥህም ሰማያዊ ቤታችንን እንድንሰራበት ነው። እንኪያስ ክርስቶስን ስጦታ በአግባቡ ተጠቀሙበት። ጆሮን የሰጠህ ተርታ ወሬን እንድትሰማበት ሳይሆን ቃሉን እንድታደምጥበት ነው። አንደበትን የሰጠህ እንድትደሰትበትና እንድትረግምበት ሳይሆን እንድትዘምርበት፣ እንድታመሰግንበት፣ እንድትመክርበት ነው። እግርን የሰጠህ ወደ ክፋት ሳይሆን ወደ በጎ ስፍራ እንድትፋጠንበት ነው። ሆድን የሰጠህ ለመብል ሳይሆን ጥበብን እንድትማርበት ነው። ፍትወትን የሰጠህ እንድታመነዝርበትና እንድትዳራበት ሳይሆን ልጆችን ተወልድበት ዘንድ ነው። ልቡናን የሰጠህ ሰዎችን እንድትወቅስበት ሳይሆን እውነትን ታውቅበት ዘንድ ነው። ገንዘብንና ጉልበትን የሚሰጥህም ሰማያዊ ቤታችንን እንድንሰራበት ነው። እንኪያስ ክርስቶስን ስጦታ በአግባቡ ተጠቀሙበት። ጆሮን የሰጠህ ተርታ ወሬን እንድትሰማበት ሳይሆን ቃሉን እንድታደምጥበት ነው። አንደበትን የሰጠህ እንድትደሰትበትና እንድትረግምበት ሳይሆን እንድትዘምርበት፣ እንድታመሰግንበት፣ እንድትመክርበት ነው። እግርን የሰጠህ ወደ ክፋት ሳይሆን ወደ በጎ ስፍራ እንድትፋጠንበት ነው። ሆድን የሰጠህ ለመብል ሳይሆን ጥበብን እንድትማርበት ነው። ፍትወትን የሰጠህ እንድታመነዝርበትና እንድትዳራበት ሳይሆን ልጆችን ተወልድበት ዘንድ ነው። ልቡናን የሰጠህ ሰዎችን እንድትወቅስበት ሳይሆን እውነትን ታውቅበት ዘንድ ነው። ገንዘብንና ጉልበትን የሚሰጥህም ሰማያዊ ቤታችንን እንድንሰራበት ነው። እንኪያስ ክርስቶስን ስጦታ በአግባቡ ተጠቀሙበት። ጆሮን የሰጠህ ተርታ ወሬን እንድትሰማበት ሳይሆን ቃሉን እንድታደምጥበት ነው። አንደበትን የሰጠህ እንድትደሰትበትና እንድትረግምበት ሳይሆን እንድትዘምርበት፣ እንድታመሰግንበት፣ እንድትመክርበት ነው። እግርን የሰጠህ ወደ ክፋት ሳይሆን ወደ በጎ ስፍራ እንድትፋጠንበት ነው። ሆድን የሰጠህ ለመብል ሳይሆን ጥበብን እንድትማርበት ነው። ፍትወትን የሰጠህ እንድታመነዝርበትና እንድትዳራበት ሳይሆን ልጆችን ተወልድበት ዘንድ ነው።
ልቡናን የሰጠ ሰዎችን እንድትወቅስበት ሳይሆን እውነትን ታውቅበት ዘንድ ነው። ገንዘብንና ጉልበትን የሚሰጥህም ሰማያዊ ቤታችንን እንድንሰራበት ነው። እንኪያስ ክርስቶስን ስጦታ በአግባቡ ተጠቀሙበት። እግዚአብሔር ረስቶኛል፣ የእስራኤል አምላክ ትቶኛል የሚል ማንም አይገኝ። መዝሙር 102 ከቁጥር 13። ጆሮን የፈጠረ እርሱ ይሰማል፣ ዓይንን የፈጠረ እርሱ ያያል። እግዚአብሔር በእጁ መዳፍ የቀረጻቸው ልጆቹን አይረሳም። ለመሆኑ የእውነተኛ ምጽዋት መለኪያ ምንድን ነው? የምጽዋት ብዛት የሚመዘነው በሚሰጠው ገንዘብ ቁጥር መጠን ሳይሆን ስጦታውን በሚሰጥ የልብ ስፋት ነው። አንዲት ድሃ ሴት ያላትን ጥቂት እንጀራ ምንም ከሌላት ከሌላ ሴት ጋር ተካፍላ የምትበላ ከሆነ ወርቅን በሙዳየ ምጽዋት ከሚጨምር ባለጸጋ ሰው ይልቅ እጅግ ትበልጣለች። ነገር ግን ምንም እንኳን ይህን እውነት እንደሆነ ብዙ ክርስቲያኖች ቢያውቁም ምስጋና የሚሰጡት ወርቅ ለሰጠው ነው። አንድ ባለጸጋ ጠቀም ያለ ገንዘብ ለቤተ ክርስቲያን ቢሰጥ እጅግ ያመሰግኑታል። ካለው የሀብት ብዛት የተነሳ ያንን በመስጠቱ ምንም ባይጎርልበትም እንኳን በሰዎች ዘንድ እጅግ ቸር እንደሆነ ተደርጎ ይንቆለጳጰሳል። ድሃም ጥቂት ገንዘብ ቢሰጥ ግን ሰዎች ስለ እርሱ ምንም ትንፍሽ አይሉም። ምናልባት ያቺ የሰጣት ገንዘብ እኮ በኋላ እርሷን በማጣቱ ምክንያት ተርቦ እንዲያደር ልታደርገው የምትችል ትሆን ይሆናል። ነገር ግን ይህን በማድረጉ የሚያመሰግነው አንድ ሰውስ እንኳን አይገኝም። በእውነት ያለ ሐሰት ምንም ባይጎርልበት የሰጠው ባለጸጋውን አመስግኖ ያለውን ሁሉ የሰጠውን ድሃ ባያመሰግኑ ወይም ሳያመሰግኑት ከቀሩ ከነጭራሹ ምስጋና ባይኖረው ይሻል ነበር። ስለዚህ እውነተኛ ምጽዋት የሚባለው የባለጸጋውም ይሁን የድሃው በአግባቡና በስርዓቱ ልናውቀው ይገባል። ማመስገን የሚገባንም ከዚያ በኋላ ነው። በሌላ አነጋገር የምስጋናችን ስጦታ ሰዎች ከልባቸው ገንዘብ ብዛት አንጻር ሊሆን ይገባል። የስዕሉስ ምሳሌ ምንድን ነው? ሰዓሊያን የነገሥታት ስዕል ሲስሉ አስቀድመው ሸራቸውን ይወጥራሉ። ከዚያም ቀለም ሳያደርጉ ለምልክት በእርሳስ ያሰምራሉ። በዚህ በእርሳስ ደረጃ ላይ ሳሉ ፈለጉትን የመጨመር ያልወደዱትን የመቀነስ ነፃነት አላቸው። ስህተታቸውን መሰረዝ ያላማራቸውንም መቀየር ይችላሉ። አንድ ጊዜ በቀለም ከቀቡት በኋላ ግን የቀቡትን ማጥፋት ወይም መቀየር አይችሉም። ስዕሉ የማይማርክ ከሆነም ወቀሳው በእነርሱ ላይ ነው። በእናንተም ዘንድ እንደዚሁ ሊሆን ይገባል። ነፍሳችሁን እንደ ስዕል አስቧት። ስለዚህ ወደ ምስጢራት ቀርባችሁ በመንፈስ ቅዱስ ጸጋ ቀለምነት ከመቀባታችሁ በፊት በእናንተ ዘንድ ያለውን ክፉ ምግባር አርቁት። መሐላም ቢሆን፣ በሐሰት መናገርም ቢሆን፣ ስድብም ቢሆን፣ ተርታ ንግግርም ቢሆን፣ የሳቅና የስላቅ ጨዋታም ቢሆን ወይም ይህን የመሰለ ሌላ ነገር ከእናንተ ልታርቁ ይገባችኋል። ከምስጢራት ከተሳተፋችሁ በኋላ ወደ እነዚህ ልማዶች በቀላሉ እንዳትመለሱ ከፈለጋችሁ አስቀድማችሁ ከነፍሳችሁ ጠራርጋችሁ ደምስሷቸው። ስለ ነፍስ ንጽሕና እጅግ ቸልተኛ ሆነህ ሳለ ወዮ! እንደምን ያለ ምስኪንነት! እንደምንስ ያለ ጎስቋላነት ነው! ይህስ እንደምን ያለ እብደት ነው! ሰው ሐሳቡንና አይነ ልቦናውን ሁሉ ወደ ሰማየ ሰማያት ሊያደርግ ሲገባው እንዴት ስለ ጫማው ሲብሰለሰል ይውላል? እንዴት መንገድ ሲሄድ ጫማው እንዳይቆሽሽበትና አፈር ወይም ጭቃ እንዳይነካው ብሎ እጅግ ተጨንቆ ተጠንቅቆ ይሄዳል። አንተ ሰው እስኪ ንገረኝ፣ ነፍስህ እጅግ ቆሽሻና አድፋ ተዳድፋ ሳለ ምንም ሳይመስል ስለ ጫማህ ግን ይህን ያህል መቆርቆርህ ለምንድን ነው?
ጫማ እኮ የተሰራው እንዲቆሽሽ ነው። አይ ጫማዬ ከሚቆሽሽስ የምትል ከሆነ ግን ከእግርህ አውጣውና በጭንቅላትህ ተሸከመው። እንደዚህ ብዬ ስነግርህ እንደምትስቅ አውቃለሁ። ነገር ግን ስለ ነፍስህ ንጽሕና እጅግ ችልተኛ ሆነ ሳለ ስለ ጫማህ ይህን ያክል መጨነቅህ ስንፍና እንደምን የበዛ እንደሆነ አስቤ እጅግ ስለሚያሳዝነኝ ነው። አንዳንዴ ደግሞ ወደ እግዚአብሔር ጸልየን ባንሰማስ የሚሉ አሉ። ክቡር ዳዊት ሲናገር እግዚአብሔር ወደ እርሱ በተጣራው ጊዜ ይሰማኛል ብሏል። በዚህ መነሻነትም ታዲያ ብዙ ሰዎች ጸሎታቸው የማይሰማው ለምንድን ነው ብሎ የሚጠይቅ ሰው ሊኖር ይችላል። እኔም እንዲሁ ብዬ መልስለታለሁ። እነዚህ ሰዎች የማይጠቅማቸው ጸሎት ስለሚጸልዩ ነው። አዎ በዚህ ጊዜ ጸሎታችሁ ባይሰማ ለእነርሱ በጎ ነው። እግዚአብሔር የማይረባንን ነገር በለመንነው ጊዜ ልመናችንን የሚሰማ ቢሆን ኖሮ ጸሎታችን በመሰማቱ ብቻ ደስ ባልተሰኘን ነበር። ስለዚህ እግዚአብሔርን ተጣርተን ባልሰማን ጊዜ እናመስግነው። የማይረባንን ነገር ለምነነው ጸሎታችን ከሚሰማን ባይሰማን ይሻለናልና። አንዳንድ ጊዜም ጸሎታችን በግዴለሽነት የሚቀርብ ከሆነ እግዚአብሔር መልሱን ያዘገይብናል። ለምን? ከማዕሙቅ ልብ የመነጨ ጸሎት እስክናደርስ ድረስ ይህ በራሱ ለኛ የሚሰጠን በቆየት ቀላል አይደለምና። መጽሐፍ እንዳለ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ ከእናንተ በላይ የስጦታን ምንነት እና መቼ መስጠት እንደሚገባ ምን መስጠትም እንዳለበት የሚያውቅ እግዚአብሔርም መስጠት ያውቅበታል። ለዚህም ነው ብፁዕ ጳውሎስ የማይረባውን ነገር ለምኖ እግዚአብሔር ጸሎትን ያልሰማው። ለዚህም ነው የተወደደው ሙሴ ፊትህን አሳየኝ ብሎ በለመነው ጊዜ ልመናውን ያልተቀበለው። ስለዚህ እኛም ጸሎታችን ባይሰማም እንኳን እግዚአብሔርን እናመስግን እንጂ ተስፋ አንቁረጥ። ልል ዘሊል ሆነን ጸልየን ከሆነም ልል ዘሊልነታችን አስወግደን እንጸልይ እንጂ ድኩማን አንሁን። እንደዚህ አድርገን ጸልየን ሳለ ጸሎታችን ባይሰማ ግን አምላክ የሚያደርገው ሁሉ ለጥቅማችን ነውና በፍጹም አንዘን። ወዳጅ ሆይ ክርስቲያን ነህን? እንኪያስ ክርስቶስ የሰጠን ስጦታ ያልተፈለገ ግብር አታውለው። እጅን የሰጠህ እንድትሰርቅበት ሳይሆን ትእዛዙን እንድትፈጽምበት፣ በጎ ምግባርን እንድትሰራበት፣ ለጸሎት እንድትነሳበት፣ የወደቁትን እንድታነሳበት ነው። ጆሮን የሰጠህ ተርታ ወሬን እንድትሰማበት ሳይሆን ቃሉን እንድታደምጥበት ነው። አንደበትን የሰጠህ እንድትደሰትበትና እንድትረግምበት ሳይሆን እንድትዘምርበት፣ እንድታመሰግንበት፣ እንድትመክርበት ነው። እግርን የሰጠህ ወደ ክፋት ሳይሆን ወደ በጎ ስፍራ እንድትፋጠንበት ነው። ሆድን የሰጠህ ለመብል ሳይሆን ጥበብን እንድትማርበት ነው። ፍትወትን የሰጠህ እንድታመነዝርበትና እንድትዳራበት ሳይሆን ልጆችን ትወልድበት ዘንድ ነው። ልቡናን የሰጠህ ሰዎችን እንድትወቅስበት ሳይሆን እውነትን ታውቅበት ዘንድ ነው። ገንዘብንና ጉልበትን የሚሰጥህም ሰማያዊ ቤታችንን እንድንሰራበት ነው። እንኪያስ ክርስቶስን ስጦታ በአግባቡ ተጠቀሙበት። ጆሮን የሰጠህ ተርታ ወሬን እንድትሰማበት ሳይሆን ቃሉን እንድታደምጥበት ነው። አንደበትን የሰጠህ እንድትደሰትበትና እንድትረግምበት ሳይሆን እንድትዘምርበት፣ እንድታመሰግንበት፣ እንድትመክርበት ነው። እግርን የሰጠህ ወደ ክፋት ሳይሆን ወደ በጎ ስፍራ እንድትፋጠንበት ነው። ሆድን የሰጠህ ለመብል ሳይሆን ጥበብን እንድትማርበት ነው። ፍትወትን የሰጠህ እንድታመነዝርበትና እንድትዳራበት ሳይሆን ልጆችን ትወልድበት ዘንድ ነው። ልቡናን የሰጠህ ሰዎችን እንድትወቅስበት ሳይሆን እውነትን ታውቅበት ዘንድ ነው። ገንዘብንና ጉልበትን የሚሰጥህም
ሰማያዊ ቤታችንን እንድንሰራበት ነው። እንኪያስ ክርስቶስን ስጦታ በአግባቡ ተጠቀሙበት። ጆሮን የሰጠ ተርታ ወሬን እንድትሰማበት ሳይሆን ቃሉን እንድታደምጥበት ነው። አንደበትን የሰጠ እንድትደሰትበትና እንድትረግምበት ሳይሆን እንድትዘምርበት፣ እንድታመሰግንበት፣ እንድትመክርበት ነው። እግርን የሰጠ ወደ ክፋት ሳይሆን ወደ በጎ ስፍራ እንድትፋጠንበት ነው። ሆድን የሰጠ ለመብል ሳይሆን ጥበብን እንድትማርበት ነው። ፍትወትን የሰጠህ እንድታመነዝርበትና እንድትዳራበት ሳይሆን ልጆችን ትወልድበት ዘንድ ነው። ልቡናን የሰጠ ሰዎችን እንድትወቅስበት ሳይሆን እውነትን ታውቅበት ዘንድ ነው። ገንዘብንና ጉልበትን የሚሰጥህም ሰማያዊ ቤታችንን እንድንሰራበት ነው። እንኪያስ ክርስቶስን ስጦታ በአግባቡ ተጠቀሙበት። ጆሮን የሰጠ ተርታ ወሬን እንድትሰማበት ሳይሆን ቃሉን እንድታደምጥበት ነው። አንደበትን የሰጠ እንድትደሰትበትና እንድትረግምበት ሳይሆን እንድትዘምርበት፣ እንድታመሰግንበት፣ እንድትመክርበት ነው። እግርን የሰጠ ወደ ክፋት ሳይሆን ወደ በጎ ስፍራ እንድትፋጠንበት ነው። ሆድን የሰጠ ለመብል ሳይሆን ጥበብን እንድትማርበት ነው። ፍትወትን የሰጠህ እንድታመነዝርበትና እንድትዳራበት ሳይሆን ልጆችን ትወልድበት ዘንድ ነው። ልቡናን የሰጠ ሰዎችን እንድትወቅስበት ሳይሆን እውነትን ታውቅበት ዘንድ ነው። ገንዘብንና ጉልበትን የሚሰጥህም ሰማያዊ ቤታችንን እንድንሰራበት ነው። እንኪያስ ክርስቶስን ስጦታ በአግባቡ ተጠቀሙበት።